እናም እንግዲህ ሜላት ወደ ወርካ ቤት ትገባለች። በመቀጠልም እሱ እንግዲህ ወርካና ሲሎና ወደ ሱቅ ወጥተው ነበረ ማለት ነው። ልክ ሲመለሱ ሜላት ቤት ውስጥ ትጠብቃቸዋለች። በመቀጠልም እንግዲህ ሜላት ያለባት ቅናቻ እንደምታውቁ ነው። በጣም በመናደድና በጣም በመቅናት ማለት ነው። ወርካና ሲሎና ልብስ ገዛዝተው ወደ ቤት ተመልሰው ነበርና ያው ሲሎና ልብሱ እንደያዘችውም ያው አንድ ላይ ቆመው እያለ ወርካዬ በጣም ናፍቀኛል፣ እኔስ አልናፈኩም ወይ? ና እስቲ አንዴ ወደ ክላስ እንግባ በማለትም ይዛው ትገባለች። ከገባችም በኋላ በሩን ትቆልፍና ቁልፉን ታነሳዋለች። እናም እንግዲህ ሲሎና ልክ እንድትሰማ አድርጋ ድምጿን ማውጣት ትጀምራለች። ያው እንግዲህ የሆነ ነገር አለ ብላ ሲሎና እንድትጠረጥር ማለት ነው። በጣም እንግዲህ በሚገርም ሁኔታ ሲሎና በጣም የተናደደችው ማለት ነው። በጣም ማለት ነው የእነሱ ድምፅ ስትሰማ የሜላት ድምፅ ስትሰማ ጆሮዋን ነው የያዘችው። እናም እንግዲህ ወርካ በቃ የእሷ ድራማ ያወቀው የዛኔ ነው ማለት ነው። እና በጣም ነው የተናደደው በጣም ማለት ነው። እና ሜላት ግን ትገርማለች። ምክንያቱም በፍጹም እጄን አልሰጥም፣ የኔ ነበርክ፣ ወደ እኔም ትመለሳለህ በማለትም ፎክራለች ማለት ነው። እናም እንግዲህ ገና አሁን ድራማዋን የሜላት ድራማ ገና አሁን እየወጣ ይገኛል። በጣም ያሳዝናል ማለት ነው። ወርካ በፍጹም እንደዚህ ጠርጥሯት የሚሆን በፍጹም እንደዚህ ገምታት አያውቅም። የእሷን ድራማ በፍጹም አልገባውም ማለት ነው። ግን አሁን በጣም እያናደደችው እና እያበሸቀችው ትገኛለች። ምክንያቱም አይኑ እያየ ድራማ እየሰራች ስለሆነ ማለት ነው። ስለሆነ ደግሞ በጣም የተናደደችው ምክንያቱም ልብስ ሄዳ አንድ ላይ ገዛዝተው በቃ ከዚህ በኋላ ላይፋቸውን ኢንጆይ ሊያደርጉ ነበር ያሰቡት። ግን ደግሞ ሜላት መታ በጥብጣቸዋለች። እናም እንግዲህ ምንም ነገር በሁለታችን መካከል ምንም ነገር አልተደረገ፣ ምንም አይነት የተፈጠረ ነገር የለም ሲሉና እመኝ ቢላትም ወርካ በፍጹም ልታምነው አልቻለችም። ምክንያቱም የሰማቸውን የሜላት ድምፅ በጣም የረበሻት ስለነበረ ማለት ነው። ምንም ነገር ልታብራራልኝ አይገባም፣ እኔ ምንህም አይደለሁኝም፣ እናንተ እኮ ፍቅረኛሞች ናቸው በማለትም ቤቱን ለቃ ትወጣለች፣ ክላሱን ለቃ ትወጣለች። ግን ደግሞ እኔ ይሄ ሁሉ አብራራውላት ከዚህ በላይ ምን አረጋለሁኝ በማለትም ወርካ በጣም ተበሳጭቷል። በመቀጠልም እንግዲህ የሆነ ነገር እንደተፈጠረ ነገር ልብሷን አውላልቃ እናም ያው የሻወር ልብሷን አሸርግዳ ማለት ነው ትወጣለች። ወይ በጣም ነው የደከመኝ ውሃ አሙቂልኝም በማለት ለሲሎና ታዛታለች። እናም እንግዲህ ምንድነው ግን እያደረግሽው ያለሽው ነገር በፍጹም አልገባኝም። አንቺ ግን እስካሁን ድረስ እንደዚህ ነበርሽ፣ እኔ ነኝ ያላወቅኩሽ ለካ በማለት ነው ወርካ በስራውና እሷን ከዚህ በፊት ከእሷ ጋር በነበረው ቆይታ በጣም ይቆጭና ይናደዳል። አንዴ ላናግርሽ ፈልጋለሁ ነይ ሲላትም አሁንም ድጋሚ በማለት በሲሎና ፊት ትናገራለች። እናም ሲሎና በጣም ትናደዳለች ማለት ነው። እናም ሂጂና ውሃዬን አሙቂልኝ ሻወር መውሰድ ፈልጋለሁ በማለትም አዛት እንግዲህ በጣም ነው እንትን እያሉ ያሉት። በጣም እንግዲህ በሚገርም ሁኔታ ሲሎና በጣም ተናዳለች ማለት ነው። ወርካ ደግሞ እኔ ምንም አይነት ነገር አላደረኩም፣ ግን አንቺ የእሷ ድራማ እያወቅሽው እንዴት እኔን አታምኝኝም በማለትም ወርካ ሊያስረዳት ሞክሯል። እሷም ግን በፍጹም ልታምን አልቻለችም። ምክንያቱም የምታየውን ጆሮዋን አይኗን እንጂ ጆሮዋን ማመን አልፈለገችም ሲሉና በጣም በሚገርም ሁኔታ አሁንም ሜላት እያስመሰለች ትገኛለች። አልጋ ላይ ቁጭ ብላ ይሄንን አንሶላ ቀይርልኝ በጣም ደክሞኛል፣ ይሄንን ደግሞ አድርጌልኝ በጣም ደክሞኛል እያለችም ታወራታለች። ግን ደግሞ ሲሉና ይሄንን መቋቋም አልቻለችም። ልወጣ ነው ጨርሰሻል ንግግርሽን በማለትም አው ውጪ ስትላት ትወጣለች። እና በጣም ነው የሚያሳዝነው። ያው ወርካ በጣም ሊያሳምናት ቢሞክርም እኔና ሜላት ምንም አይነት ነገር አላደረግንም፣ እሷ እንደዛ እንድታስብ እያደረገችሽ ነው። እናም የእሷስ ድራማ እስካሁን ድረስ አታውቂውም ወይ? እና ይሄን ነበር የፈለገችው፣ እኔና አንቺ ማጣላትን ነበር የፈለገችው። አሁን ተሳክቶላታል፣ እንኳን ደስ አላት በማለትም እንግዲህ ለሲሎና ሲነግራት አይ እንግዲህ አንተ ነህ ክላስ በገባህ ቁጥር ሱሪህን የምታወልቀው፣ በፍጹም እኔ እሷ ላይ እንዳትደፋድፈው ያው እንትኑን ጥፋቱን አንተም ላይ ጥፋት አለብህ በማለትም ትናገረዋለች። ግን እሱ በፍጹም እኔና እሷ ምንም አይነት ነገር አላደረግንም፣ እየዋሸች ነው፣ ውሸታም ናት ቢላትም በፍጹም ልትሰማው አልቻለችም። እናም ጮህ ብሎ ሲያወራት ልትመታኝ ነው እንዴ እጅህ ልታነሳብኝ ነው በማለትም
ትጠይቀዋለች። እኔ በፍጹም ጫፍሽን አልነካም፣ እንደዚ አይነትም ወንዶች አይደለሁም እና እንደዚ አይነት ባህሪ የለብኝም፣ ግን ደግሞ ልታምኘኝ ይገባል ሲሉና በማለትም ሊያስረዳት ሞክሯል። ግን ደግሞ እሷ በፍጹም ልታምነው አልቻለችም። እናም ሁሉም ወንዶች አንድ አይነት ናችሁ፣ መጀመሪያ ትቅለሰለሳላችሁ፣ ከዛ በኋላ ግን ጸባያችሁ ሌላ ነው በማለትም ትናገራለች ሲሉና እናም እንግዲህ በመቀጠልም ከዚህ በኋላ እኔ አይንሽን ማየት አልፈልግም፣ እየመሸ ነው፣ አትወጪም ወይ ከዚህ ቤት በማለትም እንግዲህ ወርካ ለሜላት ይነግራታል። ሜላትን በመቀጠልም በፍጹም ምን ነው ቢመሽስ አላድርም እንዴ ቤት አይደለም እንዴ በማለትም ትመልስለታለች። አዎ አይደለም በጊዜ ሄጂ ይልቁንስ እንዳይመሽብሽ በማለትም ቢጠይቃት በፍጹም ብዬ ደፈረኝ ብዬ ነው ማስይዝህ በማለትም ታስፈራረዋለች። እናም እንግዲህ ምን ነው ከጓደኞች ጋር ተወራርደሽ እኔን እንዳገኘሽኝ ረሳሽ ወይ በማለትም ይጠይቃታል። ማን ነገረክ በማለትም ትጠይቀዋለች። እኔ አንቺን ራስሽ እንዳታጠፊ ራስሽ እንዳጎጂ ብዬ ነው እንጂ በፍጹም አፍቅሬሽ አላውቅም እያለ እንግዲህ ቢነግራትም እሷ ግን ተስፋ አልቆረጠችም። ዛሬ ስታረጊው የነበረው ነገር በፍጹም ትክክል እንዳልነበረና ውሸትሽን እንደነበረ ለሲሎና ትነግራታለሽ በማለትም ይጠይቃታል። የሚጠቅምህ ከሆነ ችግር የለውም ነግራታለሁ በማለትም ትመልስለታለች። ምስኪኑ እንግዲህ ወርካ እውነት መስሎት ወደ ሲሎና ክላስ ይሄዳል። እናም እንደዚህ ያው ሜላት ይህን የምትነግርሽ ነገር አለ ብሎ ወደ ሳሎን ይዟት ይመጣል። እናም እንግዲህ ሜላት ድራማዋን ትቀጥላለች። እኔና ወርካ ምንም ያደረግን ነገር የለም በማለትም እና ይህንን ነው በያት ያለኝ በማለትም ትናገራታለች። እሱም እንደውም ናፍቀሽኛል ነይ ብሎኝ ነው የመጣሁትም በማለት ትነግራታለች። በጣም እንግዲህ በመናደድ ሲሎና ወደ ከዚህ በኋላ ምንም አይነት ማስተባበያ አልፈልግም ጠልቼሃለሁኝ በማለት ስትሮጥ ወደ ኪችን ትገባለች። እናም እንግዲህ እጇን ይዞ አሽቀንጥሮ አውጥቶ ይጥላታል ወርካ። እናም በጣም እንግዲህ በሚያሳዝን ሁኔታ አውጥቶ ከጣላት በኋላ እንግዲህ ቤት ውስጥ የተፈጠረው ነገር የማይታመን ነው። ሰላም ሰላም፣ ውድና የተከበራችሁ የይና ዩቲዩብ ቤተሰቦች እንዴት ናችሁ? ደህና ናችሁ? በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ትርፍ ይበልልኝ። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ። እንዲሁም የደውል ምልክቷን በመጫን የምለቃቸውን ቪዲዮዎችን ቶሎ ቶሎ እንዲደርሳችሁ ማድረግ ትችላላችሁ። እንዲሁም ሀሳብ እና አስተያየት ካላችሁ ኮሜንት ስራ አስቀምጡልኝ። እናም እንግዲህ ዛሬ ሲሎና ድራማ ክፍል 8 ይዤላችሁ መጣሁኝ። በጣም በሚገርም ሁኔታ ሲሎና አሁን ላይ በጣም ንዴት ላይ ናት ማለት ነው። እናም ወርካ በፍጹም ሊያሳምናት ቢሞክርም እሷ ግን አሻፈረኝ ትላለች። የሜላት እንግዲህ ድራማዋን ብታውቀውም በፍጹም ልታምነው አልቻለችም። ግን ሲሎና ኦርካን ማመን ነበረባት። ምክንያቱም ከዚህ በፊት ሲሎና ላይ እያደረገችው ነበር ማለት ነው ሜላት። ምክንያቱም ያላደረገችውን ነገር ለወርካ ድራማ እየሰራችበት ነበረ። ዛሬ ደግሞ ሜላት የምታደርገውን ነገር ወርካ ላይ በፍጹም ልትረዳት አልቻለችም። ግን ደግሞ እሷ ጋር ደርሶ ነበረ እና በጣም በሚያሳዝን ሁኔታ ወርካ ወደ ኪችን ገብቶ በፍጹም እንደዚህ ነገር ትክክል አይደለም፣ እያጣላችን ነው፣ ታይ ሲሉና እመኝኝ በማለትም ሊያሳምናት በሚሞክርበት ሰዓት ሽንኩርት እየከተፈች ነበርና በያዘችው ስለት ቢላዋ ትወጋዋለች። በጣም ነው የሚያሳዝነው። ሰው ሲጠላ አይገባም ወይ በማለትም በጣም እንግዲህ በሚገርም ሁኔታ ታፈቅረዋለች። ሲሎና በጣም ፍቅር አለባት ማለት ነው የኦርካና በጣም እንግዲህ በሚያሳዝን ሁኔታ በቢላዋ ወግታ ገድለዋለች። በጣም ነው የሚያሳዝነው። በስለት ቢላዋን እየወጋችው እና ባታምነው እንኳን ልታዳምጠው ፈቃደኛ አይደለችም ማለት ነው። ከዚህ በፊት እሷን ከጎን ሌላ ነገር ትላታለች፣ በወርካ ፊት ደግሞ ሌላ ነገር ትላት ነበረ ሜላት ማለት ነው። ምክንያቱም ወርካ እንዲያውቅ የማትፈልገውን ነገር ክላስ እያስገባች እንደዚህ በይ በእኛ ፊት በፍጹም እንደዚህ አታርጊ ምናምን እያለች ነበረ የምታታላት። ግን ደግሞ የእሷን ድራማ በፍጹም ረስታ ዛሬ ኦርካን አላምን ብላለች ሲሎና። በጣም የሚያዝነው የሚገርመው ነገር ያው ፍቅር የገባላት ነው የሚመስለው። እናም ውድና የተከበራችሁ ተመልካቾቼ ቪዲዮውን እስከ ፍጻሜው ድረስ ተከታተሉት። እስከ ቀጣዩ ክፍል ድረስ ቸር ቆዩ።